እኔ ዘላለሜ ማግባት አይቀርም ግን እኔ ሳላፍቅር ነው ማለት ነው ወንድ ልጅ ማገባው ምናምን ነገር ብዬ ነበር ማስበው ማለት ነው። ከዛም ትንሽ ራሱ ጥሩ ስሜት ተሰማኝ የሱ ስለሆነ ለምን ገብቼ ራሱ አላገባው በቃ እንደዚህ ካልኩ ምናምን ነገር ብዬ አስቤ መሬት ገዝቼ ስለነበር መሬቱን ሽጬ በዛ መሬት ምናምን ነገር ለእናቴ የሚያስፈልጋትን ነገር አደርግላታለሁ። የራሷ ቤት አላት የምትተዳደርበትን ምናምን ነገር አደርግላታለሁ። በቃ አግብቼው ለምን አልኖርም አስብኩኝ። ከራሴ ጋር ታላለሁ መለሳለሁ ምናምን ነገር። ከዛም በቃ አሁንም ከጠበቀኝ ጠብቀኝ እንጂ አልመጣም አልኩት። አሁንም አይ አልጠብቅሽም እኔ አሁን ነው ላገባሽ የምፈልገው። በሳቱ እሱ የራሱ ስራ ምናምን ነገር ስላለው እንትን ማለት እኔን እንደሚያስተዳድረን በራሱ እንትን ስለሚተማመን ነው። እኔም በሱ ተጠግቼ ምናምን ነገር ሳይሆን ባገባም እኔ ራሴን ችዬ መኖር እንደምችል አውቃለሁ። በወንድ ልጅ ተጠግቼ ሳይሆን ማለት ነው። ግን አግብቼ እናቴን ዛሬ ላይ እንደምረዳት ልረዳት አልችልም። ዋና ጉዳዬ ደግሞ እዚህ ሀገር ላይ እዚህ ምድር ላይ እኔ ደካማ ጎኔ እናቴ ነች። ምንም ሙና ያሳደገችኝ ምናምን ነገርና የእናቴ ጉዳይ ስለማይሆንልኝ አሁንም አልመጣም ምናምን ነገር አልኩት። አሁን ነገራችን ተቋረጠ ማለት ነው። ከዛ አሁንም እሱ በራሱ መንገድ እኔ በራሴ መንገድ ምናምን ነገር ተራመድን። እንደዚህ ሆነን ምናምን ነገር እያልኩ 4 አመት ሆነኝ ማለት ነው እዚህ ሀገር። ከዛ በቅርቡ ተመልሶ ምናምን ነገር በቃ እኔ አልቻልኩም። ያላንቺ ተራምጄ ማፍቀር ሞክሬ ነበረ ግን እንዳንቺ የሚሆንልኝ ሰው ጠፋኝ። እንዳንቺ ላፈቅር የሚችል ሰው ጠፋኝ። እንዳንቺ ሊያፈቅረኝ የሚችል ሰው ጠፋኝ። ለዛ የበደልኩሽ ከዚህ በፊት የራሴን ስሜት ብቻ ተከትዬ ካልመጣሽ ምን ያልኩሽ ሲያስቸግርሽ የነበረው ይቅርታ አርጊልኝ፣ ይቅር በይኝና በቃ ፍቅራችን ብቻ እንቀጥል። አሁን በፈለግሽበት ሰዓት ነይ፣ ደስ ባለሽ ሰዓት ነይ፣ ብቻ ፍቅሬን ተቀበይኝና ይቅርታዬን ተቀበይኝና ፍቅራችንን እንቀጥላለን። ከዛ በኋላ እምቢ አልኩት ማለት ነው። ይቅር አለለህም እኔ እቃ አይደለሁም በየሄድክበት ጥለ ተመልሰ መተምትወስደው። የሰው ልጅ አንዴ ሁለቴ ነው እድል መሰጠው። ከአንዴም ከሁለቴም እድል ሰጥቼ ካለው ለዛ እኔ ባጣ ቆይኝ አይደለሁም። ባላፈቅርም አገባለሁ። እውነት ነው እንዳንተ ያፈቀርኩት እንዳንተ ላንተ የተሰማኝና ያል የተሰማኝ ካንተ በፊትም ካንተ ኋላም አላገኘሁም። አላሽም እወድሃለሁ። ነገር ግን በቃ እኔ አሁንም ድጋሚ ምናምን ነገር ህይወት ውስጥ ገብተ እንድትወጣ እድሉን አሰጠ ምናምን ነገር ስለው ብዙ ለመነኝ ማለት ነው። ብዙ በቃ ብዙ ቃላቶችን ብሎ እሺ በቃ ትወጂኛለሽ እወድሻለሁ ለፍቅራችን ስል እኔ ብቻ ነኝ እንደ ዋጋ መከፍለው ስለው አው ችግር የለውም ለፍቅር አንዱ ዋጋ ከፍለው ፍቅሩ ቢቀጥል ምን ችግር አለው? ክፈይ እኔ መክፈል ካቃተኝ እኔ ደንዛዛ ከሆንኩኝ እኔ ደነስ ከሆንኩኝ እኔ ፍቅሬን ገፍቼ ከሄድኩኝ አንቺ ግን ፍቅሬን ይቅር ብለሽ ከተቀበልሽኝ ምን ችግር አለው? አንቺ ክፈይ ዋጋ። ከዛም በሰዓቱ ከሰው ጋር እያወራው ዝም ብዬ ተዋውቄ ነበር ምናምን ነገር ማለት ነው። ከዛም ትናንት ራሴን አሳምኜ ከሰው ጋር ማውራት ምናምን ነገር የጀመርኩት ራሱ እሱ ተመልሶ ሲመጣ ከዛ ሰው ጋር እንትን ብዬ ማውራት አልቻልኩም። ደግሜ ማውራት አልቻልኩም ማለት ነው ምናምን ነገር አብሬው ዝም ብዬ ሳወራ የነበረው ሰው አቆምኩኝ። ማሰብ ቆም ብዬ ማሰብ አለብኝ ምናምን ነገር ብዬ ማለት ነውና ከዛ ራሱ የመንግስት ስራ ይሰራል። ባጠገቡ ደግሞ አሁን በፊቱ ከዛሬ 4 5 2 3 4 አመት በፊት ከሚሰራው ሁሉ ላይ ማለት ነው አሁን ጨምሮ የራሱን ስራ ከፍቶ ምናምን ነገር የመንግስት ስራ ከሚሰራበት እንትን ብሎ ማለት ነው። ከዛ በኋላ አሁን ምን ይለኛል የመጀመሪያው ምናምን ነገር ይቅር ሲለኝ ይቅርታዬን ብቻ ተቀበይ ነበር። በጣም ምናምን ነገር እንትን ካልኩት በኋላ በስተመጨረሻ ይቅርታውን ተቀበልኩት ማለት ነው። እዛን ይቅርታውን ተቀብዬ ተነስቼ አሁንም ማውራት ጀመርን ምናምን ነገር ፍቃድሽ ከሆነ ነይ አለኝ። አሁን እንደመጀመሪያው እንትን ሳይሆን ግዴታ ምናምን ነገር ሳይሆን ፍቃድሽ ከሆነ ነይ እንጋባ። እዛም ስራ እዚህም ስራ ነው። አሁን የተከፈተውን ስራ እሱ ራሱ በጣም እንትን ይላል። መተሽ በክብር ለቤተሰቦችሽ ወረቀት ልኬ በክብር ላግባሽና ስሪ እንደፈለሽ እናትሽን መርዳት ትችያለሽ። እርጂ እናትሽን። አንቺም እዛ ጋር ሆነሽ ከምትጎጂ የሰው ሀገር እንትን ይጎዳል። አንቺ ለእናት እኔ እዚህ ጋር መተሽ እናትሽን አትረጂም ያለሽ ሰው የለም። ነይና
በቃ የራስ አሁን የከፈትኩትን የመንግስቱን ስራ ሰራለሁ። አሁን የከፈትኩትን ስራ ትሰራለሽ። እዛም መስራት እዚህ መስራት ነው። ነይ ተጋብተን እንኑርና ከዛ በኋላ አንቺ አሁን የተከፈተውን ስራ ትሰራለሽ። መርዳት ያለብሽን እናትሽን እንደ አረባ ሀገሩ ባይሆንም ትረጃለሽ ሲለኝ የሆነ አሁንም እኔ ለመግባት ፕላን አልነበረኝም ማለት ነው። እሱም እንደዚህ ሲለኝ ማለት ነው። አሁን ያስጨነቀኝ ነገር አሁንም ድጋሜ አይ ብዬ ልጣው ይሂድ ወይስ በቃ እኔ ደግሞ እሰራለሁ ምናምን ነገር ማንም ለኔ የሚያስብልኝ የለም። እግዚአብሔር ይመስገን ላበላት የፈለኩትን ምግብ እናቴን አብልቻታለሁ። ቤታውን በትንሹ አድሼላታለሁ። መሬቱ እንደዘገዛው ነው ያለው። ለእናቴ መሆን ያለብኝን ጥጉኛለሁ። 4 አመት ይሄ ዚናል ምናምን ነገር የሰው ሀገር ሰርተሽ ሀና ምንድነው ያለሽ ምንድነው ያልሽ ብትለኝ የእናቴ ምርቃት ብቻ ነው ያለኝ ከባንክ ውስጥም ከምኔ ውስጥም ማለት ነው። እና ጨነቀኝ። በቃ እገባለሁ ብዬ ወስኛለሁ። ልግባ በቃ ብዬ ወስኛለሁ። ወደዚህ ተመልሼ ደግሞ ማለት ሞልቶ አይሞላም የሰው ሀገር የዚህን አመት ራሱ ሰርቼ ለማድረግ የፈለኩት ጥግ አላደረኩም። አሁንም አመት ነው እንጂ የሚጨመረው ምንም አያደርግኝ ማለት በቃ አወርዳለሁ እንትን በቃ ግራ ተጋብቻለሁ። ልግባ ወይ አልግባ ወይ እውነት ገብቼ እንዳለም ስራውን በቃ ለስራ ያያረፍኩ ለስራ ወይስ ቀጥዬ እንደዚህ ለስራ አሁን ያለውበት ምናምን ነገር ሁኔታ ደግሞ እውነት ለማውራት ከብዶኛል ማለት ነው። እኔ ራሱ እሱ ባይለኝ ከሱ በፊት ምናምን ነገር ብገባ ደስ ይለኛል። ባርፍ ደስ ይለኛል ትንሽ ረፍት ቦስ ምክንያቱም ከልጅነቴ ከ7 አመት ጀምሬ ነበረ ድካም እንትን ሲለኝ የነበረው ማለት ነው። አሁን አሳጥሬ እንደምነግራችሁ አይደለም። አንድ ቀን ኡፌ ብዬ እንደ ልጅ ደህና እንቅልፍ ተኝቼ ተነስቼ አላውቅም። ከዛ አመት እስከዚህ አመት ድረስ ማለት ነው። የሰው ሀገርም ስንመጣ የእንቅልፍ ሁኔታ የስራ አረማረፍ ሁኔታ ምናምን ነገር እናውቀዋለን ስሜቱን እና ከሱ በፊት ራሱ መግባት እፈልጋለሁ። ግን ምን ይዤ ምን አርጌ ታውቃለህ? የአረብ ሀገር ያለን ልጆች ሁሌ መግባት እየፈለግን እረፍት እየፈለግን ምንድነው የሚሰማን? ምን ይዤ ደግሞ ነው ምገባው ነው ምንለው ማለት ነውና በሱ እንትን ብዬ ነበር። ምን ትመክረኛለህ እስቲ በዚህ ላይ? ካበዛውባችሁ በጣም ይቅርታ። ስሜቴን ውስጥ እንዳለና ህይወቴን እንዳሳለፍኩት አልነገርኳችሁም። ጀስት ለማሳጠር ያለው በጣም ቶሎ ያወራውባችሁ። ምን ትለኛለህ? ምን ትሉኛላችሁ? ስላዳመጣችሁ አመሰግናለሁ። እድሜሽ ምን ያህል ነው? 24 እሺ ሚዩት አርጊስ። አሁን ማድረግ ያለብሽን አድርገሻል። ለቤተሰቦች እስካሁን ድረስ ከልጅነትሽ ጀምሮ ስትረጂ ስታግዢ ሰው እንዲህ እንደሆንሽ እድሜ ዘላለምሽን አትኖሪ። ህይወትሽን ደግሞ ትቀጥያለሽ። ይሄው ተወደደም ተጠላም ግዴታ ትዳር ትመሰርቻለሽ፣ ልጆች ትወልጃለሽ፣ ቤተሰብ ትመሰርቻለሽ። ስለዚህ እሱ ምንም አላጠፋም እኮ ነይ ላግባሽ አለሽ። ዛሬ ነገ ቤተሰቤ ችግር እከሌን ልረዳ እከሌን ታግዝ ስትይ እንዲህ ባይጠብቅሽስ? መብት አለው እኮ። ዛሬ እመጣለሁ እያለሽ ነገ እመጣለሁ እያለሽ የምትቀር ከሆነ ጊዜ የምትፈሽ ከሆነ በራሷ ህይወት ላይ ቢዚ ከሆነች ባይጠብቃትና የራሱን ህይወት ቢቀጥል እኮ መብት አለው። አንቺም እኮ እንደዛ ነው የምታደርጊው። አቋም የሌለው ሰው ወይ ደግሞ ወስኖ ይህንን የማያደርግ ሰው ካለ ያንቺም ጊዜ እኮ ነው የሚበላው። እሱ ላይ መፍረድ የለብሽም። እድል ስጪ ምናምን እድል ሰጣለሁ ማለት የለብሽም። እሱ ነው እንደው ማለት ያለበት። አንቺ ነሽ በራስሽ ህይወት ቢዚ ሆንሽው። አዎ ቤተሰብ እየረዳሽ ነው፣ እሱ የአንቺ ጉዳይ ነው። ፊክስ ማድረግ አለብሽ። እሱ 2 እግር አለኝ ተብሎ ለዛፍ ላይ ወጣ። ህይወትሽ መቀጠል መብት አለሽ። ቤተሰብሽ ውስጥ አሁን ከደረሱ የደረሰ ሰው ካለ ማተጋገዝ አለባችሁ። እንዴት ከተ ይሄ ኢነርጂሽ አይቀጥልምሽ። የኔ እናት አሁን 24 አመትሽ ነው አይደል? አሁን 23 22 20 አመት እንደዚህ አሁን ባለሽ አቅም አትቀጥኝ። አቅምሽ እየደከመ ኃይልሽን እየጨረሽ ገንዘብሽን እየጨረሽ ነው እና ደግሞ ስትወርቂ ማንም አያነሳሽ። ይሄን ነው ኦኬ። ጊዜ ደግሞ በጣም ውዱ ነገር ቢኖር ጊዜ ነው። ገንዘብ እንኳን ችግር የለም ቢጠፋ ሰርተሽ ታገኘዋለሽ። ጊዜ ካለፈ አለፈ፣ መልሰሽ ወደኋላ መሳባት እቺ በጊዜሽ በአግባቡ ካልተጠቀምሽበት ጊዜሽን በአግባቡ ታይሚንጉን ጠብቀሽ ማድረግ
መኖር ያለብሽን ህይወት ካልኖርሽ ካለፈ ወደ ኋላ መመለሳችን እቃ ቢሰበር በቃ ትከተልኪዋለሽ። ገንዘብ ቢጠፋ በገንዘብ ተሰርቶ ይገኛል። ጊዜ ከጠፋ ጠፋ ነው። እንደ አይን ነው የሚጠፋው። ሲጠፋ መልሰሽ አታገኙም። ስለዚህ አሁን እዛ ላይ አስቢበት። አሁንም ነይና እንገባ ህይወትን መስርት እያለሽ ከሆነ ቁም ነገረኛ ሰው ከሆነ ሂጂ። ትዳር ከሆነ በስነ ስርዓት በአግባቡ ስርዓቱን ጠብቆ ያግባሽ። ህይወትሽን ቀጥይ። እዛ ውስጥ ሆነሽ እናትሽን ማገዝ መርዳት የምትችው ነገር ካለ እንደ አሁኑ ባይሆንም ታረጊዋለሽ እኮ። ግን መኖር አለብሽ። እናትሽም እኮ ይሄን ይፈልጉታል እኮ። የንቺን ማግባት የንቺን መውለድ እኮ ይፈልጉታል እኮ። ነገር እኮ መሞት የሚባል ነገር አለ። ገብቶሻል? ስለዚህ የውሳኔ ሰው መሆን አለብሽ። ሆነ አንድ ሁለት እዚህ ጋር እዛ ጋር ነኝ ስትይ መሀል ሰፋሪ በጥይት ይመታል ነው ነገሩ። መሀል ላይ አቱኝ ቁጭ ብለሽ አስቢና አንዱ በረገጥ አድርገሽ አንዱን ውሳኔ ወሰነሽ በዛ ጉዳይ ላይ ፑሽ አድርገሽ መሄድ ነው። እሱ አሁን አብሮሽ ያለው ሰው እንዲህ የሚጨቀጭቅሽ ሌላ ሴት ካገባ ነገ እንደዚህ ላታገኝ ትችላለሽ። 30 ዓመትሽ ሆኖ አረ የተገኘውን ላግባ ልትይ ነው። ተግባባ? ማዳም እሺ አሌክስ ማለት እኔም እውነት አሁን ላይ አሳዘነኝ። ሁላ ፍቅርን ይዞ እንደዛ ነኝ ሲለኝ ልመና ነው የሆነበት። እና አንደኛ የሚታየኝ ምን እንደሆነ ታውቃለህ? እኔ ወንድም ያለ እዚህ ከመጣው በኋላ ምንም ማለት ላደርግለት የሚችለውን አድርጌለታለሁ። ግን ከኔ የሚጠብቀው ምን መሰለክ? ማንጃ ፍቃድ አስይዤዋለሁ ምናምን ነገር። ከዛ በኋላ ሰው ባጃጅ ገዝቶለት ምናምን ነገር ባጃጅ እየሰራ ነው። ግን እንደዛም ሆኖ ምን ይፈልጋል? ከኔ የሆነ እንድረዳው ይፈልጋል። የራሱን ነገር እንትን እንዳደርግለት ይፈልጋል። አሁን ከኔ ምንድነው መሰለ የሚጠብቁት ቤተሰቦቼ? ለነሱ አድርጌያለሁ፣ ለነሱ ሁኛለሁ አይደለ? ለራሴ ደግሞ ቤት ሰርቼ ከቻለ ደግሞ ለሱ ባጃጅ ገዝቼ ሰጥቼ ነገ ቤተሰብ የሚተዳደርበት ማለት ነው። አሁን ላይ ይሄን ነገር ከኔ የሚጠብቁት እውነት ነው። እናቴ ነይ እንደዛ አድርጊ አግቢ ምናምን ነገር ባትለኝም ይጄ እንደዛ ባገባ ደስታዋ ነው፣ ደስ ይላታል። በአንዱ በኩል ቢጎልባትም ማለት ነው። እና አሁን ላይ ግን እንደዛ ምናምን ነገር እሱን አስፈልጬ ፍቅሬን አስፈልጬ በቃ ይኖራል ብዬ ብገባ ያ እነሱ በጭንቅላታቸው ውስጥ የሚፈልጉትን ነገር ስላላደረኩኝ እንትን አይቀበሉኝም ይሁን በደስታ የሚለው ነገር። እኔ ደግሞ የቤተሰቦችን ሀዘን ማየት አልፈልግም። ታውቃለህ? ሲደብራቸው ምናምን ነገር የሆነ እነሱ ማሳየት ይፈልጋሉ። ልጄ እኮ እንደዛ ሰርታ ምናምን ነገር ብሎ መሬቱ እንዳለ ሆኖ ቤት አልሰራውበትም። እና ቤት ብሰራበት ለሱ ደግሞ ትንሽ ባጃጅ እንትን ባደርግለት። ታላቅ እህቴ ያለች አሁንም እዚህ ስራለች። በትክክል አሌክሲ ትመክረኛለች። ሃኒ ህይወት እርሜ ዘላለምሽን የረዳሽ አትቀጥይም። እዚህ ጋር ማለት ማብቂያ የለውም የቤተሰባችን ችግር። ትናንትና ከዚህ በታች እያለን ራሱ ኑረናል። የራስሽን ኑሮ ጀምሪ። እስከ መቼ ነው? እሺ ይሄ ህይወት መቼ ነው መቋጫ አግኝቶ አንቺ የራስሽን ህይወት የምትጀምሪው ንገሪኝ ትለኛለች። ለሱ መልስ የለኝም። ምን መጥቶ እናቴን ተቀብሎኝ ነው እኔ የራሴን ህይወት መኖር የምጀምረው? ለዛ አንተ ያልከውን ውሳኔ ወስኛለሁ ጌታ። ግን በቃ የባሰ ነገ ጸጸትበታለሁ ይሁን እናቴ መርዳት ካቃተኝ እናቴ ስትራብብኝ ምናምን ነገር እናቴን እንቺ ማለት አያቅተኝም። እግዚአብሔር ይመስገን። እውነት እኔ በጣም ጎበዝ ነኝ። ምንም ነው መስራት የምችለው። በጉልበት የተማመናለሁ። እግዚአብሔር ጉልበት ሰጥቶኛል ማለት ነው። ይብለጥ በቃ በሀሳቤ ላይ ረገጥ ብዬ እርግጠኛ ለመሆን ነበርና ሀሳቤን ስላረጋገጥክልኝ ልክ እንደሆንኩ ስላረጋገጥክልኝ እውነት በጣም አመሰግናለሁ። እና ልክ ነህ ብሎ እግዚአብሔር ሁሌ መንገር ከዚህ በላይ ጥበብና ማስተዋል ይስጥክ። እግዚአብሔር በጣም ነው የምወድክ በሁሉም ነገር ነው። አንተ ቆንጅናክ በሀሳብክ በቆንጅና በሁሉ ነገር ማለት ነውና በጣም አመሰግናለሁ አሌክስዬ። ትንሽ ቀሎኛል። ራስ ወዳዱኝ የራሴን ህይወት መርጬ ነው ማለት ነው ለመግባት የወሰንኩት ምናምን ነገር ብዬ ነበርና አመሰግናለሁ። ልክ እንደሆንኩ ስለነገርኩ ሁላችሁም ስላዳመጣችሁኝ አመሰግናለሁ። እሺ መልካም ቀን። አስቸጋሪ ነው ለሰዎች አሳውን መስጠት ነው እንጂ ምንድነው ማጥመጃውን መስጠት ነው እንጂ አሳ አትስጧቸው። አሁን ለወንድምሽ ባጃጅ ብትገዢለት አይለወጥበትም።
ባጃጅ ሰርቶ እንዲገዛ መንገድ ጠቆሚ፣ መንጃ ፈቃድ አስያዝሽው አይደል? በቃ አሁን ማጥመጃውን ሰጠሽው ማለት ነው። ሰርቶ ይግዛ። መርዳት አይደለም ይሄ። አሁን ባጃጅ ገዝተሽ ብትሰጪው አልረዳሽው፣ እንደውም አጠፋሽው፣ አልለፋበትም። ሲቀልድበት ነው የምታገኘው። መንጃ ፈቃዱን አስያዝሽው፣ መንጃ ፈቃድ አወጣሽለት አይደል? በቃ ተቀጥሮ ይስራ፣ ምንም አድርጎ ይስራ። ሰርቶ ያምጣው፣ ለፍቶ ያምጣው። ብልህ ስትሆኝ ነው፣ ራስ ወዳድ ስትሆኝ ሰው ብልህ። ሊጠሉሽ ይችላሉ፣ ሊረግሙሽ ይችላሉ፣ ይመቻቸው። ግን ነገ ያመሰግኑሻል በራሳቸው ሲቆሙ። ለልጃችሁ እንኳን እንዳታረጉ። ልጅ ቢኖራችሁ እንኳን ለልጃችሁ መንጃ ፈቃድ እንዴት እንደሚያወጣ ታረጉትለትና ሰርቶ እንዲያገኝ ማድረግ ነው እንጂ መንጃ ፈቃድ አውጥታችሁ መኪና ገዝታችሁ ስራ ብትሉት አይሰራም፣ ይበላሽበታል። ሄሎ እቃውን ፈጀችው። እቃ ስትሰብሩ ጋይስ ሰብራችሁት ብትገቡ እዚህ እንደ ሀሳብ እዚህ ገብታችሁ ባትሰብሩ ጦሱ ስለምን ትከቱኛላችሁ? ወይስ እዚህ ገብቶ እቃ እየተሰበረ ነው። ከባድ እኮ ነው። እኔ ደሜ መረራ ነው። እኔ አውቀዋለሁ። ደሜ ነገር ይገንብኛል። ሰዎችን እያስገባ እቃ የሚያሰብረው ልጅ የሚል ቅጽል ስም ብላ ሊወጣልኝ ይችላል። እቃ ሰባብራ ፈጅታችሁት ግቡ። እዚህ መግባት ስትፈልጉ ላይፍ ገብቶ ጤና ይስጥልኝ። ሰላም እንደምንታሽ እንዴት ነው? ሰላም ነው። ክብሩ ይስፋ። ምን እንታዘዝ? እስቲ አሌክስ በእናትህ ትንሽዬ ምክር ስጠኝ። ማለት በጣም ይጨንቀኛል። በቃ ብቸኝነት ይሰማኛል። ማለት ባለፈው ነገር ልክ ነበረ። ጓደኛ አለኝ የ3 አመት ሀገርን የሆነ ያለው ሳውዲ ነኝ። ፍቅረኛ? አዎ ፍቅረኛ እንኳን የሌለው የለም። የት ነው ያዘሽ? ክፍቱ እንዴት ተዋወቁ?